17,000 ሴቶች ጠይቆኛል። ታመተኝታ ነው ሰዓት ነው ወይስ ብድር ነው? ምንድነው የጠየቁ? አጥወና ሰጣ ነው አንተ ልጅ ጫማ ይቀይር 360 ምናምን ቀን ሁለቱም እኩል ፍሪካው ረስቶታል። ጫማ ማምረቱን ራሱ ግማታም ይገማ ምንድነው ያልከው? ምን ስትል ነው ሰማው? አረ እሱ ጫማ ልቀይሮ ብሎ አልቆ እንደ መኪና ጎማሽ ወውጥቷል ከሰር ምናምን አለኝ። እሱ ነው ያ ጫማውን እየለበሰ ማዘሩን ያስም በሽተኛ አረጋት ያለ። አረ እኔ አላልኩም እንደዚህ እኔ ያስም ምናምን ብዬ ራሱ አላወሩም። እሱ ነው የን ጫማ በቃ አልቀይሮ አለ 4 ሶል ቀይሮ አለ እስካሁን ብሎኛል። ደግሞ የላሜራ ነው መሰል ሲለኝ ነበር። አያልቅም ጫማውና መልኩ ይመሳሰላልም ብለኝ። አረ እኔ ጫማው ይመሳሰላል አይደለም የሰረኛው ነው ያልኩ። ደግሞ የልማት ቀን ይመስል ሁሌ አረንጓዴ ነው የሚለብስ አለኝ። አንተ በነጫሉ እሱ ሲጀመር እኮ ብዙ ስላለው እኮ ነው እንደዚህ ታውቀዋለሁ። አረንጓዴ አስራ ብዙ አለ መሰለኝ ብዙ ስላለው ደግሞ ካልሲ ማይቀየር ካልሲ አይቀየር። አረ ደግሞ ስታልፍ ሸቶኛ ነህ አለኝ እና ተባብረው መጀመሪያ ያሉት እኮ ይበቃ ነበር። አንቋቸው ሳደቡ ታውቃለህ። ጋድ በህዝብ ትራንስፖርት ዘፈን እየሰማው መሄድ ሰልችቶኛል። እባክህ የራሴ መኪና አስጠኝና መዝሙር እያዳመኩበት ልሂድ። ውዱ ልጄ በኤርፎን ስማ። ናቸው ሰላም ኖት? ደህናችሁ ልጆች? እሳቸው ጋር እንደውም ሲከፈለ ነው እንትን ፈልገን ነበር። ፈልጋችሁ ስራም ጠፋ። እንትን ያው ማደንዘዣ እኛ ስራችን ኪስ ላይ ነው የምንሰራው። አንተራ ከመጣሁ እኮ ቆየሁ። ይሄ ነው ያዛት። እንዴት ነው የምናደርገው? ከፈት አድርገህ መቀባት ብቻ ነው። ከፈት አድርገህ መቀባት። ይሄን የፈለከውን ታረግ። ደህና አድርጊኝ አንቀባረርኩት አንቺ እንዳይነቃ ብዬ እኔ ከመቼ ጀምሮ ጠንቋይ ሁለት ስልክ ይይዛል ብለህ ታስባለህ? ማን ነው? ግባ አባቴ። እንዴት ነሽልኝ ውዷ ባለቤቴ? ልጅ ማን ነው? እባክሽ በመንገድ ላይ ተጠላኩ አግኝቻት ነው። አታያትም? ሴት ነች እኮ አታምርም? አረ ሴት አልወልድ ስል ዲቃላ ይዘልኝ መጣ። እንዴት እንደዚህ ትናገርኛለሽ? የትም ስትንዘላዘል ወለድከው ዲቃላ አቅፈ መተሳይ ምን ልበል? በጣም ትገርሚያለሽ። እሺ ወይኔ ማርታ ዲቃላ እዚህ ቤት ይዘህ ትገባና የመጨረሻችን ነው። እንዴት ነው ትናገሪው? ወይኔና ልጆችን ትመርጣለህ ወይ ዲቃላህን ትመርጣለህ? እኔና ልጆችን ስትይ አታፍሪም? እማውቀው እንደማላቅ የኖርኩት እኮ ስለማፈቅርሽና ስለምወድሽ ነው። ይሄ ወረቀት ይታይሻል? መውለድ እንደማልችል ከዶክተር የተሰጠኝ ማስረጃ ነው። ይሄው ከሌላ ወልደሻል ማለት ነው። አንቺ ማርቲ መንፈን ታወዳደቀሽ ሲጀምር የራስሽ በውስጥሽ ያዝሽው ሚስጥርሽ ስላለ ነው እንደዚህ ዲቃላ ያስባለሽ። እሷ መማገጧ ሲነገራት አይተዋል። ፌን ተበላች ነው። ለመጀመሪያ ጊዜ ልብስ አጋዥኝ ያልኩሽ እዛ ጋር ቆንጆ ቦንዳ አለ 200 ብር አደራሽ ገዛልሻለሁ። ዛሬ አጋዥኝ ስላልሽኝ ራሱ ደስ ይላል። እሺ ለልጅ ያልሆነ ችግር የለም። ስለምትነግነት ጥርት ያለቃ 200 ብር ብቻ እንግዛው። 2 ብር ካም ሳይሆንሽ ምንድነው የተለበሰ አይደለም እንዴ? ምንድነው አሮጌ ልብስ ነው። ወጣም በፊት ሸጭልኝ 4 ብር ይሁንሽ። መጨረሻው 4 ብር በቃ ከዚህ በላይ 180 ብር ይክፈሉ። መጨረሻ 195 ብር ይሰዱ። እንደውም እሷ ስላሳዘነች እንግዛው። ማሚ ምን ማለት ነው? በልብስ በ2 ብር ካም ሳይሆን እስቲ ስትሬች አረጋለሁ። ቆይ እኔ ማረጋውን አውቄ የለ እንዴ? ስባተ ጠረገው ቶሎ። እሺ ምን ያፈዛል? ቶሎ በል እንጂ እየሰራው አይደል እንዴ ነው ወንድም? በዚህ በቆሻሻ ውሃ ነው የምትጠርግልኝ? እሺ ውሃውን ልቀይርልህ። ሲጀመር የጫማ በሃይላንድ ነው የሚጠረገው። ሂድና ውሃ ገዝተና። ለጫማ የታሸገ ውሃ ወሬን ትተህ ሂድ ገዝተና። ሄሎ ይዙ ልጃችን እኮ ሕክምና ጀምራለች። አንተን ነው የምጠብቀው። ብሩን ላክ። እሺ ልክልሻለሁ። አሁን ከየት አባቴ ነው ማመጣው? አረ ይሄ ደግሞ ውሃ አስገዝቶኝ ይሄዳል እንዴ? ያፈዛል። ጥረግልኝ እንጂ። ቆይ እሺ ውሃ ቀድቼ ልምጣ። ይሄ ውሃ አይደል እንዴ? ምን አይነቱ አልመጥረም እናታችሁ። እዚህ በእናትህ ካርድ ገዝተህልኝ ነው? እሺ የስንት? የራስህ አምጣልኝና አንድ ላይ ትራንስፈር አደርግልሃለሁ። 50 ብር ብቻ ነው ኪሴ ውስጥ ያለው። በቃ ባለ 50 ብር ይዘህልኝ ነው። ነይ አንበሳ እኮ ነሽ እንዴ? ያልኩሽን አደረግሽ? ምን ነው ፈጣሪ ልስራ ባልኩ እቺ እንጀራውን አቀማኛ ትልክብኛለህ። እሺ አሁን ልጄን ምን ላረጋት ነው? አስቀምጪልታለሁ። ምን ነው ቢቀርብኝስ? እንዴ
በፈጣሪ ተስፋ አትቁረጥ። አንተ ስታቆም እሱ ይጀምራል። ሂድ ለልጅ ድረስላት። 20 ሺህ ብር አሁን በዚህ ሰዓት ከየት ነው 20 ሺህ ብር ማመጣው? መውሰድ እችላለሁ? ምን አልከኝ? መውሰድ እችላለሁ? ውሰድ። አመሰግናለሁ። ልጆቹ እዚህ ነው የገቡት። አባዬ ትኩረትን እዚህ አርጋት። A plus B square is equal to 444. Ôi. ምን እናትሽን ይመስላል? እጆቼ ቆሎ እጆቼ ማሚ መጣሽ በባላምጣሽ ምን? ኧረ ዝም በያት አለ ብርጭቆ እንድጠጣበት እንድትቀምስበት ነው በዚህ የምታመጭላት። ነገሩ ታረቂ ብርጭቆቹን ሰብረሽ ጨርሰሽዋል። እሷን ተያት። ቆይ ምግብ ላቀርብልሽ። ያ የጎረና ወጥማ ይቅርባት፣ ድስቱንም አቃጥለሽ ጨርሰሽዋል። እስቴም ተቃጠለ። ቡና ላፍላልሽ? አይ የማንቆርቆሪያ ቡናማ ይቅርባት። የምን ማንቆርቆሪያ ነው ደግሞ ጀበና እያለ? እሱንም ማሸኝ። ወዴት ሰብራዋለች? ሸኙኝ ልሂድ በቃ ያለው ነገር ይልኝ ይሁን። እንዴ ማሬ ምንድነው የላክሽልኝ? ዛሬም ለነዚህ ነቀዞች ክፈልና አናትህን ነው የምከፍለው። ኧረ እኔ አላልኩኝም እንዴ እኔ አላልኩኝም። ኧረ ማርያምን ይኸው የላከችልኝን ራሷ ናት። እንዴ ማሬ ለምንድን ነው የምትረግጪኝ? አይ ማሪ አንዴ ላናግርህ እና አንተ ነቀዝ የሆንክ ሰውዬ ይሻለኛል። ምንም እኮ ጊዜው ራሱ እኮ መጥራት አንተ ገናኝ ነበር እኮ። በጣም ሶሪ አም ሪሊ ሶሪ። ለራሴን እዛ ሳልፍ 3 እጥፍ ሆኖብኛል። እዚህ ገፈትረኛል። ፋዘር እኮ ፈጠን ብለህ ፓሪስ ና ብለኝ ወደዛ እየሄድክ ስለሆነሽ። ፓሪስ ፈረንሳይ ፓሪስ ያ ፍራንስ ፓሪስ። የማን ልጅ የአላሙዲ ልጅ ነኝ። የአላሙዲ አልተረፍኩም። ወገቤ ያዘኝ ወገቤ። የአላሙዲ አይኔንም እኮ አልቻልኩም። እጄ ዞሯል። አላሙዲ አይዞሽ። ኧረ ኤኒዋን ሄልፕ 911። እጄ ዞሯል። 911 አልፈልግም። ብር ነው የምፈልገው። ገንዘብ ብር ስጠኝ። ብር? አዎ። ኦኬ ስንት? ዲስኬ ተንሸራቷል። ኢትስ ኦኬ ስንት? 1000 ብር። ኦኬ ይቻላል። ችግር የለም። 2000 ብር ይቻላል። ችግር የለም። 100 ሺህ ብር። ኢትስ ኦኬ ይቻላል። እሺ ያልከው? ቆይ 20 ሚሊዮን 100 ሚሊዮን። ወይኔ ምን ሆነ የተከስከው? ምን እባክሽ ዶክተር ከአንድ ሲኒ በላይ እንዳትጠጣልኝ። ኧረ እባክህ ከምወደው ቡና ሊያለያየኝ ነው። አላየሁሽ አይቀርም ማበዴ እንደምነሽ። ምን ላድርግሽ? እጄን ታጥቤ ልምጣ። ሄሎ ሚጉ ሲሳይ የለም? ባቢ ነኝ። ሲሳይ እጁን ሊታጠብ ሄዶ ነው። የት ተገኘ ዛሬ? ሁሌ እንገናኛለን እኮ አይነግርሽም? ስልክ መች አንስቶ ያወራል ብለህ ነው? ምን ነው ደህና አይደላችሁ? አዲስ ስራ ሲሳካለት ውሎ ተቀየረ። ጓደኛም ቤተሰብን ብቻ እሱ ደህና ከሆነ ይቅና። በኋላ ይደውልልሻል። ሂሳብ አልካቸው? አሁን አይደል እንደ የተገናኘ ነው። ሰው ቀጥሬ ያለው ይኸው ደወለች። እንዳታነሳ። ምን ነው ማነች? እንዴት ያለች ቆንጆ መሰለች።
መች ነው የምታውቃት? ሰሞኑን ነው ያወቅኳት። ጀማውስ አይቻቸው አላውቅም። ምን አሁን እኮ ጓደኞቼ ተው አውቃለሁ እባክህ። ድንገት ለመጣ መብራት ብለህ እድሜን ያየህበትን ኩራዝ አትክፋ። አሁን ያለሁበት ቦታ የብዙ ሰዎች ምኞት ነው። እነዛም ሰዎች የብዙ ሰው ጸሎት ናቸው። ባለ ወርቅ ልቦች። በፈለግከው ሰዓት ለምታገኛቸው ሰዎች ብለህ በምትፈልገው ሰዓት የሚገኙልህን ሰዎች አትርሳ። ድንገት የመጣ ድንገት ሄዳል። ትናንት የነበረ ነገን ይሻገራል። ባትኖር ይከፋቸዋል፣ ብታገኝ ይኮራሉ። አዲሱ ግን ባትኖር ደስ ይለዋል፣ ብትኖር ይፎካከራል። ከፊት መሆን ጥሩ ነው፣ ከኋላህን ግን አትርሳ። ወይኔ ፈጣሪ ታፈሱ የስራሽን ይስጥሽ። ወይ አሳበለው እንዲህ አሳበለው ደማምዬው ናና የአገሬ ሰው ናና የወንዜው ሰው ናና እትዬ አቤት ታፈሱ ሳይ አጥቢያቸው አጠዳድቼ ዘፍዝፌ አጠብኩ። በበረሂና ዘፍዝፌ አጠብኩ። በወሞ ዘፍዝፌ አጠብኩ። ያ በኋላ ክረምትም አይደለ አልደርቅ ብሎ እንዲው ግማቱ እምህምሲል ሐጋርቄ ወይራተን ጫማው ነው በወይራ ያጠንሹ ታፈሱ። ወተት ዕቃ ነው፣ እንስራ ነው፣ ገንቦ ነው፣ ባልዲ ነው፣ ምንድነው ይሄ? ጫማ ነው። ታዲያ ጫማ በወይራ ይታጠናል እንዴ? ኧረ አንቺ ሴትዮ፣ ኧረ ታፈሱ እባክሽ በምግብ ልደም ይደረሽ። አሁን ደግሞ ምንድነው አንቺ የምትይው ስራ? ምንድነው የምትይው ስራ? ወይኔ ፈጣሪ ታፈሱ የስራሽን ይስጥሽ። ወይ የሰሞኑን መሬት መንቀጥቀጥ አይተሻለሁ? ስማው ሚኒ ቦይፍሬንድ ማለት በጣም ስለሚሳሳልኝ ማለት ልክ መሬት ሲንቀጠቀጥ መሬት ላይ እንደጠፍይልና እኔ ከላይ ሆኜ ነው የምንቀጠቀጠው። ስለሚያስብልኝ እኮ ነው። የኔ ቦይፍሬንድ ምን እንደሚያደርግ ታውቂያለሽ? ልክ መሬቱ ሲንቀጠቀጥ ማለት ነው መሬቱን ይይዟል። ከዛ መንቀጥቀጥ ያቆማል። ከተማው ሰሞኑን መሬት መንቀጥቀጥ ቀንሶ የለ የኔ ፍቅረኛ ነው። ሲገርምሻል እንዴ ባይ ዘ ወይ እኔ ማለት ነው ቴክስታል መልስለት ካልኩኝ ማለት ነው በራሱ በስጤን ጠራራት ፍቅሬ የት ነሽ ይልክልኛል ማለት ስለሚያስብ እኮ የኔ ባል ማለት ነው ቴክስት ልኮ ወይ ደውሎ ማለት ነው 2 ማይክሮ ሰከንድ ብቆይ የውጭ በሬ ነው የሚያንኳኳው። ዘበኛ ነው እንዴ? አሁን ሳዘጋይሽ ትናንትና ማታ ማለት ነው ባሌ ራት ነገር እንብላ ብሎ የሆነ ፎቅ ላይ 76ኛው ፍሎር ላይ የሚገኝ ሬስቶራንት ወስዶ አዝናንቶኝ እኔ 80 ሺህ ብር ቼክ ነገር ከፍሎ ምናምን ቤት የገባ ነውና ደክሞኝ። አንቺ ሲገርምሻል እንዴ እኔ 76ኛው ፎቅ ላይ ያለው ሬስቶራንት ማለት ነው በሊፍት ውረድ ብሎት እታች መሬት ላይ አምጥቶት እንዴት አንቀባሮ እንዳዋለኝ ነው የምልሽ። በስማ ምን ልታዘዝ? እህትሽን ልበላ? ደግሞ ምን ብዬ የማፈቅራትን ሴት እንደ ምግብ ልዘዝ? ሰውዬው ኧረ ምን ልታዘዝ? ድንች አንጭልኝ ልበላት? እንድጠብሳት? ሄይ ሰውዬ ወዴት ሄድክ? የትም። ካላስቸገርኩሽ እህትሽን ትጠሪልኛለሽ? እህቴን ጠርቼ አስተናግዳለሁ። ግን ቲፕ ላይ እንዴት ነህ? ቶፕ ነኝ። ትእዛዝን አስተላልፌ መጣሁ። አንዴ ጠብቀኝ ብቻ። በትር ይዘሽልኝ እንዳመጪ። የሚጠበሰውን ድንች ትታካቻፑን ይዛ መጣች። ቲፑ እንዳይረሳ። አቤት ምን ልታዘዝ? ካላስቸገርኩሽ ታላቅ እህትሽን ትጠሪልኛለሽ? ታዲያ መጀመሪያ ሜኑ አትጠይቅም ነበር? የኔ ፍቅር ማን ይጠራኝ? አንተ ነህ? በላ ሂሳብ ጥራኝ እንግዲህ። ኧረ አባዬ ምንም አያሳስብም እኮ በሎሚ እኮ አሽቼ እኮ ሰጥቻለሁ። ኧረ ችግር የለም። ሰጡን እኔ ያስተካክሏለሁ። አባዬ ገናኛለሁ። ኧረ አባ መልስልኝ አባ። አሬ መልስ አንተ ደበቅብት ልክ በጋምዳ አሬ እንዴ ተንኮሱ አንተ ነህ እንዴ የጠራኸኝ? ሌላ ሰው መሰለኝ እኮ እኔ። አይ እኔ ነኝ የመጣሁት። እንዴ ምንድነው መጣሁልሽ? ዛሬስ ተሽ መጣ። ኧረ ይሄ ቆሻሻ ነው እኮ ልጁ ምን ሆኖ ነው እንዴ? ቆሻሻ ከዛ ድረስ ይዘህ ትመጣለህ? እውነት አላየሁም እኔ አንቺ መሆኑን ብቻ ስለሚያውቅ። አዎ ዛ ደግሞ ተከራይም ለማከራየት የመጣው አይደል ቤቱ። ተከራየ? አልተከራየም ግን ሰው መጥቶ እያየ ነው። ኧረ እባክህ እና
ብቻ በቃ የሚመጡ ሌላ ተከራይ አንፈልግም። ይሄን ከሰል ማስቀመጫ ነው አሉ። ኧረ እንደምንም አሳምናቸዋ። አይፈልጉም አንፈልግም አሉ። እና ምን ልታረግ አሰብክ? በቃ ወጥቼ ቤት መፈለግ ነው። እነዚህ ሰው አላቸው። ተከራይቷል እኮ ተንኮሱ። ደግሞ ዋጋውን ራሱ አችለውም። እዛ እንትን እያሉ ነው። በቃ እንድወጣ ፈልጋለሁ። ኧረ እባክህ እንዴ! ሁሉም ሰው እኮ አይፈልግም። በቃ ተከራይ እንደምንም አሳምናቸው አንተ። እዚህ ጋር ጥበቃ ሊሆንልሽ በቃ ምን ላድርግ? እሱን እንኳን ተንኮሱ ለጊዜው አላሰብኩትም። ሆነልሽ ግን ቤቱ? አዎ አሪፍ ነው በጣም። በቃ ይሄን እቀመጣ ይዤ አልሄድም። ኧረ ተንኮሱ ውጪ እንኳን ጣለው። እሺ በቃ በል እንግዲህ እሺ። እኔ የምልህ ውዴ ግብ ጠባቂው ለምን ጥቁር ማሊያ ያለበሰ? አንድ የቅርብ ዘመዱ ሞቶ ሀዘን ላይ ስለሆነ ነው። ወንዶች ከቤታቸው ይልቅ ወደ ውጭ ወጥተው ወይም በካፌዎች ውስጥ እግር ኳስ ማየትን ለምን ይመርጣሉ? ወዴት እየሄድክ ነው? ኳስ ለማየት እየሄድኩ ነው። ኳስ እዚህ ያለ አይደል እንዴ? ለምን ከኔ ጋር አብረን አናይም? እሱማ ልክ ነሽ አለ፣ ግን ከጓደኞቼ ጋር ማየት ነው የምፈልገው። አሃ ስለዚህ እኔ ላንተ ምንም ማለት አይደለሁም ማለት ነው። ከኔ ጓደኞችን ታስበልጣለህ ማለት ነው። እሺ እሺ ውዴ በቃ ይቅርታ፣ ና አብረን እናያለን። To play for the Blues before the summer break. He is hoping for something to remember. The Mudryk deflection, and there's there again. እኔ የምልህ ውዴ ግብ ጠባቂው ለምን ጥቁር ማሊያ ያለበሰ? አንድ የቅርብ ዘመዱ ሞቶ ሀዘን ላይ ስለሆነ ነው። ስማኝማ ተንታኙ የሁሉንም ተጫዋቾች ስም እንዴት ሊያውቀው ቻለ? ያው ስራው ስለሆነ ማወቅ አለበት። ኦ ቀይ ልበሱት ደስ ይላሉ። ጎል አገቡ አይደል? አይ አላገቡም፣ ኦፍሳይድ ነው። ኦፍሳይድ ደግሞ ምንድነው? ኧረ እየቀለድኩ ነው፣ ጎል ነው። እሺ ግን ኦፍሳይድ ምንድነው? ኦፍሳይድ የአሰልጣኙ ስም ነው። አሃ ነው እንዴ? እና አሰልጣኙ የት ነው ያለው? ከሜዳ ውጪ ነው። ለምን ገብቶ አይጫወትም? አይ እሱ ተጫዋቹንና የጨዋታ ስልቶቹን ይለውጣል እንጂ አይጫወትም። እስካሁን አላየኋቸውም። ሜሲና ሮናልዶ የት አሉ ታዲያ? አረ ውዴታ እንጂ እነሱ እኮ የሚጫወቱት ሌላ ቡድን ነው። እሺ ፔሌና ማራዶናስ እዚህ አሉ? እነሱ የሉም፣ ሞተዋል። የፈጣሪ ያለ ምን ሆኖ ሞቱ? አይገርምሽም? ከባለቤታቸው ጋር እግር ኳስ ሲያዩ ነው አሉ የሞቱት። ወይ you know what በጣም ነው ናፈቀች። እኔ ውጭ ሀገር እሷ እዚህ ብንሆንም በፍቅር 5 ዓመት ቆይተናል። ግን ያው ስለምትናፍቀኝ ቶሎ ቶሎ ነው የሚመጣው። ደስ ይላል በጣም የሚያስቀና የፍቅር ህይወት አለህ። አዎ ፈጣሪ ይመስገን። እኔም ብዙ ዋጋ ከፍዬባታለሁ። ጥሩ ቤት ውስጥ ነው የማኖራት፣ ትምህርቷን አስተምሪያታለሁ፣ ቤተሰቦቿን አግዛለሁ። ግን በጣም ስለማፈቅራት ደስ እያለኝ ነው የማደርገው። በትልቁ ተደግሶ ነው የሚጠብቅህ። ኖ እንደምመጣ አልነገርኳትም። የቤቱ ቁልፍ ስላለኝ ገብቼ ሰርፕራይዝ ላደርጋት ነው ያሰብኩት። ዳትስ ዋይ ሻንጣዎቹን ፋሚሊ ጋር ያስወረድኩት። But the hands don't move. I'm stuck inside a rhythm. Stuck inside. The walls are painted in a shade. አንቹሻ ሄይ ብሮ አሚግዳላ እባላለሁ። በስሜት እንድትወስን የማደርግ የአእምሮ ክፍል ነኝ። ምን ትጠብቃለህ? ሽጉጥህን አውጣና ድፋቸው እንጂ። ፕሪፍሮንታል ኮርቴክስ እባላለሁ። ስሜትን የመቆጣጠር ኃላፊነት የተሰጠኝ የአእምሮ ክፍል ነኝ። ሽጉጥህን መተኮስ አይደለም ጨርሶ እንዳታወጣው። አስተምራት፣ ቤት ተከራይተህ እያኖርካት ቤተሰቦቿን እየረዳ ያላት ራስ አልጋ ላይ ብትሞት ይሻላል። እስር ቤት ውስጥ ያሉ ሰዎችን ሂድና ጠይቃቸው። ሁሉም ያችን 1 ደቂቃ በትዕግስት ባሳልፍ ኖሮ 20 እና 30 ዓመት ባልማቀቅኩ ነበር ነው የሚሉ። 5 ዓመትህን፣ ክብርህን፣ ገንዘብህን የነጠቀችን ሴት ዝም ልትላት? ቢያንስ እሱን ተወሽ፣ እሷን ግን ድፋት። እያት እስኪ እንዴት ደም እንደምታፈላ። አባቴ የሞተ ሰው ገድለ ልትታሰር ነው እንዴ? ኦልሬዲ እኮ ሞታለች። እሷ ሌላ መርጣለች። አንተ ምን የመሰለችዋን ምረጥና ህይወትህን ኑር። ድጋሜ የማታገኘውን ህይወት ለዘላለም ልታበላሽ ነው? በላት ቀልድ። ሽጉጥን ሳታወጣ አርፈህ ውጣ። የእናንተን አላውቅም። እኔ ግን የማደርገው ጥሎ መሄድን ነው። አስቡት እስኪ ላልመረጠችኝ ሴት ብዬ በምርጫ የተሞላውን ህይወቴን ለዘላለም ምርጫ ሳሳጣው። እናንተ ምን እንደምታደርጉ ፎሎ እና ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ።
ይሄ ሰይጣንማ ይከብዳል። በቃ ውጣ። አልወጣም። ውጣ ብያለሁ። ውጣ። አልወጣም። 3 እቆጥርልሃለሁ። ውጣ። አልወጣም። ለምን? ተከራይቼው ነው። ሰላም ነው። ሰላም መቼ ሴቶች ቀለል ያለ ነገር ነው የምትጠጡት? ወይን ነች። ሻት ለምን አልጋብዝሽ? ሻት እንኳን ትንሽ ግድ የለሽ ግድ አንድ ሁለት ቀላል ነው። ሻት አንጣለ ሁለት መጣ ከበደሽ አይደል? ከበደ ምግብ እንልገስ ከጀመርና ይቀራል። ሁለት አንጣለ አይዞኝ አይዞኝ ምንድነው ጠጣችሁ? እንችሉማ ጨርሳችሁ። ሴቶች እኮ ትንሽ ይከብዳችኋል። ዚግዛግ እንሩጥ በዚህ በኩል አይደኝ ተጫወች ምን ሆነሽ ነው? ኧረ በእናትህ እዚህ ጋር ግን ተቀበል እንጂ እንዴ ወድቄ ነበር። ትደግማለህ ወይስ ትቆያለህ እዛ? አንተማ ወንድ ነህ። ምን ልትሆን ነው? እናማ ኧረ አልፈልግም። እናትህ ወደ ብትገባ አታመልጠኝም። አንተ ትችላለህ። ለመመለስ ዝግጁ? ዝግጁ። ጨቅጫቃ ሚስት ያገባው ቶሎ ያረጃል ወይስ ቶሎ አያረጅም? ቶሎ አያረጅም። ለምን? ቶሎ ስለሚሞት